ልጆች በተለይ የሴት ጓደኛ አትመኑ። እኔ ብዙ ጊዜ ላለው ሴቶች ግን ሰሚ አይደላችሁ። የሴት ጓደኛ ደስ የሚልሽ ምን መሰለች? አንቺ ስንግል ስትሆኚ አብራ የምታማው እንትን የምትለው ሰው ትፈልጋለች። እሱ ሰርቻለሁ። እውነታና እውነታውን ማመን እና አምኖ መቀበል ያቃታቸው ገንዘብ እንዴት እንደሚመጣ የማያውቁ አንድ ቪዲዮ በቡራ ነው ምናምን በሚለው ዩቱብ ላይ ተለቆ እንደው ዝም ማለት አልቻልኩም እና አብርሽ በዚህ ልክ ተመልካቾቹ ምን ያህል ዜሮ ሌቭል ላይ ወይም እውቀተ ቢስ እንደሆኑ እንዴት እንደናቃቸው። በቃ ሰው ማለት ሰው በሰውነቱ ብቻ ሊከበር ይገባል። ምንም ይሁን ማንም ይሁን ሸቃላም ትሁን ዶክተርም ትሁን ሐኪም ምንም ይሁን ሰው በሰውነቱ ሊከበር ይገባል። እንግዲህ እና አብርሽን ሁላችንም እንደምናውቃቸው ሌላ ስራ መስራት አይችሉም። የሚችሉት ዩቱብ ላይ መጥተው ማላዘን፣ ማልቀስ፣ መዋሸት፣ ለተመልካች ምንም አይነት ሪስፔክት የሌላቸው በውሸት የአረብ ሀገር እህቶችን በማስለቀስ ሚሊዮነር ሆነዋል ብልም ምንም ማጋነን አይሆንም። እና እንደው ሀይ የሚላቸው ሰው ወይም አሁን በእነሱ ራሱ ቪዲዮ የሚሰሩት እንደው ጠንከር ያለ መልእክት እኔ ለምን እንደማያስተላልፉላቸው ባለቅም አብርሽ ወደ ቻይና ወደ ሌላ ሀገር የሆነ ሀገር ሄዶ ነበርና አንድ ሳምንት ባለሞላ ጊዜ ውስጥ ስራ ጀምሬ ነበር አለ። ጎበዝ። እንግዲህ ተመልካችን ምን ያህል እንደሚነቅ እዚጋ ተረዱ። አብዛኛው የእሱ ተመልካቾች ሜክሹር ሆኜ እዚጋ የምናገረው የአረብ ሀገር እህቶች ናቸው። ምናልባት የቡታጅራ ዩቱበሮች ፌመስ ነን ብላችሁ ከሆነ ፌመስ አይደላችሁም። አረብ ሀገራት በመላው አረብ ኤምሬት ኢንተርኔት ቢዘጋ እናንተ ዜሮ፣ ምንም ቪው የላችሁም። ምንም ማንም አያውቃችሁም ከአረብ ሀገር ውጭ። ምክንያቱም ሌላ ቁም ነገር ያለው ስራ ሰሩ። ከማልቀስ ከማላዘን ከውሸት ሳክስ ውጭ ሌላ ስለማታውቁ ፌመስ ነን ብላችሁ ከሆነ በጣም ተሳስታችኋል። እና የሆነ ቻይና ኦር ሌላ ሀገር ሄዶ ነበር። በእናታችሁ እንዲሁ በአንድ ሳምንት ውስጥ ስራ ጀምሬ ነበር አለ። ስሬን ትቼ መጥቼ እዚህ እሱ ለእሷ ብዬ መጥቼ ምናምን ብሎ በሩታ ላይ ሰከሰ ማለት ሲጀመር ባል ማለት ምን ማለት እንደሆነ አብርሽ ትርጉሙን አላወቀውም። ሩታም እንደዛው አዲስ ዓመትን ሲቀበሉ ማንም ይሁን ምን ለተመልካች ትልቅ ሪስፔክት ያለው ሰው ምንም ይሁን በቃ የውስጣቸውን በውስጣቸው ይዘው አትሊስት አዲስ ዓመትን በደስታ እንኳን አልተቀበሉም። እኛ በስደት ላይ ያለን እንኳን ማለት ነው ስነግራቸው ለ15 ደቂቃ አይደለም የ20 ምናምን ደቂቃ ሪከርድ ወይ ቪዲዮ ሲቀረጹ እኛ ለ5 ደቂቃ በምሳ ሰዓታችን እንኳን የበዓል ልብስ ለብሰን 5 ደቂቃ ከዛ በኋላ አውልቀን ወደ ዩኒፎርማችን ለብሰን ወደ ስራ መንገባበት ጊዜ ይሄ አዲስ ዓመትን ስንቀበል፣ እነሱ ግን አዲስ ዓመትን እንኳን በየየ ነው የተቀበሉት። አብርሽ ባለቤቱን ነፍሰ ጥር ሚስቱን ከተከራየችበት ቤት ሄዶ ማንጣት ሲገባው ሁለተኛ ምንድነው ቦይፍሬንድ ነው የሚባለው፣ ሁለተኛ ውሽማ ነው የሚባለው በአማርኛ በኢትዮጵያ ቋንቋ። አሁን የያዛትን ሚሊዮነር ነኝ የምትለዋን የግማሽ ሚሊዮን ብር የወርቅ ሰዓት የሸለመችው ነገር ግን ዩቱበር የዩቱብ ጡረተኛ የሆነች ለኛ ሚሊዮነር ተብላ ግን ጡረተኛ የዩቱብ ጡረተኛ መሆኗን የሚነጋ ጠፍቶ ሩት ነፍሰ ጥሯ በታክሲ ወደ አብርሽ ቤት ስትመጣ ውሽማው ግን ሄዶ ነው ካለችበት በመኪና ያመጣት። እንግዲህ እዚህ ጋር እንኳን በጣም እሱን የምትከታተሉ እንዲሁ ጠንከር ያለ እንኳን መልእክት ኮመንት እንኳን መስጠት የማችሉ ናቸው የእሱ ተከታዮች ማለት ነው። የፈለገ ነገር ቢሆን ለሴት ክብር ቢኖራችሁ እዛ አብርሽ ጋር ያላችሁ ወይም የበዓለት በሄርሜላ ዩቱብ ቻናል ላይ በተለቀቀው ቪዲዮ ላይ እንዴት ነፍሰ ጥር ሚስቱ በታክሲ ወደ አብርሽ ቤት ስትመጣ እንዴት ውሽማውን ሄዶ በራሱ መኪና ቤት ድረስ ያመጣት እንዴት ብላችሁ ፑሽ አለማድረግ ነበረባችሁ ያ ቪዲዮ ሲለቀቅ። እዚህ ጋር ግን ያለው ዝም ብሎ በቃ በሄደበት መነዳ ስለሆነ የተለቀቀውን ቪዲዮ ፑሽ አደረጋችሁት። እንደገና ሌላ ስህተትም ደገመ። እንዳውም ውጭልኝ ብሎ ካፈር ላይ አንስታ ከፍ ያደረገችውን ሩታን ወደ ውጭ ነው ገፍቶ የጣላት። እኔ የበዓሉ ቪዲዮ በተለቀቀው ላይ ሁለቱም ትክክል ናቸው። አብርሽም የተናገረው ነገር አለ፣ ሩታም የተናገረችው ነገር አለ። ሩታ ሲጀመር በዓልን እንግዲህ እኔን መጠበቅ ነበረባችሁ፣ እኔን ሰፕራይዝ ባረግ ነበረባችሁ እንጂ እኔ ሳልመጣ ምግብ መብላት አትችሉም ነበር፣ መብላትም የለባችሁ ነበር ስትል፣ አብርሽ ደግሞ እንዴ አንቺ ነበርሽ እኮ እንደውም መተሽ እዚህ ፕሮግራሙ ማዘጋጀት ያለብሽ፣ እኔ እኮ እንደው ዝም ብዬ ትቼው ነው እንጂ ያለው። ይሄ ፓርቲ ሁለቱም ልክ ነው። ከዛ ውጭ ግን ምንም አይነት ለሴት ክብር የሌለው ወይም ገንዘብ እንዴት እንደሚመጣ የማያውቅ ቻይና ሄዶ በአንድ ሳምንት ውስጥ ስራ አገኘው ስራ ጀምሬ ነበር የሚል ሳክስ ሲነፋ በቃ ተመልካቾቹ ምን ያህል እውቀተ ቢስ እንደሆኑ ምንም በቃ ዝም ብሎ የሚነዱ እንደሆኑ እንደናቃቸውን የተረዳሁትና በዛ አጋጣሚ ትንሽየዋ ሀይሚ የሁሉም ታናሽ ማለት ነው እሷ ሁሉንም ትበልጣቸዋለች። ተስፋ እንኳን የማይማሩ የበዓል ፕሮግራማቸውን ብሩክና ሀይሚ የለቀቁት ላይ እያየሁ ነበር። በቃ እየጨፈሩ ምናምን ቪዲዮ ሲሰሩ ተመልካቾቻችን ለማስደሰት ነው፣ ተመልካቾችን ለማስደሰት ነው እንጂ እነሱ ሰጥለጥ ብለው እኮ ያንን የዶሮ ወጥ መስራት አቅቷቸው እንዳይመስላችሁ። ግን እናንተን ለማስደሰት እናንተን ፈታ ለማድረግ ሲሉ እየሳቁ እየጨፈሩ በዓልን እንዴት እንደሰሩ የሚሰሩ ፕራንክ እውቀት ያለው ትርጉም አዘል ነገር እና ታናሽ እህት እንኳን ይህን ያህል ለተመልካች ትልቅ ሪስፔክት ኖሯት የምትሰራው በቃ ደስ የሚል ትርጉም ያለው ቁም ነገር ያለው ትምህርት አዘል ነገር እንደዚህ ቪዲዮ ስትሰራ ታላቋ አብርሃም
ደግሞ ኤቢ ግሬስ ጭራሽ ይሄ እናንተን አይወክልም። ኤቢ ግሬስ ማለት በአማርኛ እንግሊዝኛውን ወደ አማርኛ ቀይራችሁ ምን ማለት እንደሆነ ትርጉሙን ወቁት። የታናሻችሁ ታናሽ ሀይሚ ትበልጣችኋለች 100 እጥፍ። እኔ ይዘጋም ነግራችሁ ማለት ነው። እስኪ ተመልካች እንዲሁ ሀይሚ እኮ አሁን የምትሰራው ስራ በሚሊዮን የሚቆጠር ራሱ እይታ ብታገኝ የማይቆጭ እነዚህ ጋር እኮ ሁሌ እኔ በጣም የገረመኝ ቻይና ሄዶ በአንድ ሳምንት ውስጥ ስራ ገባው ስትል አታፍርም? በአንድ ሳምንት የመኖሪያ ፍቃድ ሳታገኝ ምን ሳትል ዝም ብለህ እንደው ዘለህ ስራ መገባ መሰል። ለነገሩ አታውቁም እናንተ እንዴት እንደሆነ ስራ የሚሰራው እንዴት ብር እንደሚመጣ ምናምን ስለማታውቁ ዘጋ የውሸት ናዳችሁን ዩቱብ ላይ አምጥታችሁ ትሰክሳላችሁ፣ ትደለቃላችሁ፣ ከዛ በኋላ ትተኛላችሁ። በማግስቱ ሌላ ድለቃ ታመጣላችሁ። ያው የፈረደባት የአረብ ሀገር እህት ቪዲዮችሁን ታሽኮለቁላለች፣ ወደዛ ወደ ፖስት ታደርጋለች። ታዲያ እንዴት ስራ ተሰርቶ ብር እንደሚመጣ አታውቁምና እንዴትም ወደ ስራ እንደሚገባ ስለማታውቁ ቻይና በሄደ በሳምንቱ ስራ ጀምሬ ብዙ ነገር ይሄኔ ሰርቼ ነበር ብሎ አልተሰከሰም፣ አትሰክስ። ለማንኛውም የእሱ ተመልካች ማለትም በእነሱ ቪዲዮ የምትሰሩ እውነቱን ብትነግሯቸው በሚሰሩ ስራ ላይ ትክክለኛ የሆነ አስተያየት ብትሰጧቸው የዚህ ደረጃ አይደርሱም ነበር። ነፍሰ ጡር ሚስቱንም ገፍትሮ ውሽማውን ወይም ሚሊዮነር ነኝ የምትለዋን የዩቱብ ጥረተኛ ለእሷ ከበር አይሆንላትም፣ ተቆርቋሪ አይሆንላትም ነበርና ያን ያህል አረብ ሀገር ያላችሁ እህቶች የራሳችሁን ዝቅ ባታደርጉ መልካም ነው ለማለት ወዳለሁ። ይመቻችሁ።